ስንት ነው? 67,011 ሰዓት። በስመ አብ ብዙ ሰዓት እኮ ይቀረኛል። እስኪ ወይኔ ያብጤን ፎቶ አንቺ ግን ብቁ በኢየሱስ ወይኔ አንቺን ባልገሻል እግዚአብሔርን ወይኔ ከነ ላስቲኩ ነው ያመጡትኝ። ኧረ ተው እግዚአብሔርን ፍር። ወይኔ 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 ስትላብጤ ወይኔ ውዶቼ ጭራሽ ያብጤን ፎቶ አምጥታችሁ ለጠፋችሁትኝ። ወይ ጉድ ውፈሽ። እንደውም ለምን ወፈርኩኝ? ሄዶ ነው እስኪ ልቁም ላልታያችሁ ውዶቼ። ይሄ ካሜራ እኮ ነው የሚያወፍሬ ላይቭ ላይ እግዚአብሔርን ሰውን ላይቭ ላይ አሁን ቪዲዮ ስላ ላበጤ ቪዲዮ ስሰራ ይሄ እኮ ሜካፕ ነው እኮ ፋውንዴሽን ነክቶብኝ አለቃለ አር ነው የሚመስለው። ሰሚ አንቺ ወፈርኩኝ። ይሄ እኮ አጥፌ እኮ ነው የለበስኩት። አጥፌ እኮ ነው የለበስኩት። ይሄን ሰፍቶኝ ማለት ነው። እንደዛ ኧረ አልወፈርኩም ብዙም፣ ግን መካከለኛ ነኝ። ይሄ ሰፍቶኝ አጥፌ የለበስኩት መድኃኒዓለምን አስሬ እየወለቀ ሲያስቸግረኝ። ድሮ እኮ እግዚአብሔር ወይኔ ለውጥ ግን አለ። ድሮ እኮ ይሄ ልብስ እኮ ማን ይሄ ቢጃማ እንዴት ላይ ላይ እግዚአብሔር እንደዚህ ቪዲዮ ሁሉ ሰርችበታል። እንደዚህ እንዴት ብዬ ልንገራችሁ? እግዚአብሔርን እንደዚህ ጥብቅ ነበር የሚልብኝ። አይ በጣም ከስቻለሁ መሰለኝ። ውዶች አልቅ ያለው መሰለኝ። አይዶኑ ሼፕማ አይታችኋል አይደለ? ስሜ አጥፌ እኮ ናቸው። ወፍራም እያለው አላያችሁም? እንደዚህ እያልኩ እየጨፈርኩ የነበረ ሰዓት ምን እዚህ ጋር ምን እንደሚያህል አይታችኋል? ስቶሪ ላይ አድርጌ ምን እንዴት ግብዳ እንደሆነ ማለት ነው። እና ስቲል ብከሳም አለኝ አይጠፋም፣ ሼፕ አይጠፋም አለ። ልልት ብሏል። ስለከሳው ምትሳይ ስፖርት መስራት አለብኝ። እስቲ ዞር በረብስ ብልግና ነው። አይዞር እግዚአብሔር ይቆጣል። ቦርጭ ማሰሪያ ያጠፋ። ዛሬ ልለብስ ብዬ በቃ ደከመኝ ውዶች። መታነቅ እንዲ ለማን ብዬ ሽቦ አይሞላ ሞግባ ተብሎ ለማን ነው የምንሾካሾከ? በስመ አብ እየተኛ የለ የሚረብሸኝ ህፃን የለ። ለማን ብዬ እንዲ አሁን ነው ከታየኝ። አንዳችሁን ቤት ታየ ለምረው ድምፅሽን ቀንሰሽ የምታወሩ የሚለኝ ወገንም የለኝ። አሁን እኮ ነው እናንተ ልሳኔ ሲዘጋት እዚያ ያለኝ። እስካሁን ድረስ ሳወራ ቀስ ብዬ ነው የማወራ። ምን መጥቶብኝ ጎረቤት በጠበጥሽኝ የሚለኝ የለ። የተኛ ማህበረሰብ የለ። ለምሮ እስካሁን ጸጥ ብዬ ሳውራ ዝም ያላችሁኝ እንዴ? ነቃው ባነንኩኝ። እመቤቴ በአጭሩ ሳወራ ወይ እንዲህ ነው የለመድኩ። በአጭሩ ሳወራ ይሄ ወድ ማሰሪያ ያቀንሳቸዋል። ግን ጠዋት ማታ አድርጉትኝ። አላያችሁም? ሰዎች ወልደው ወይ ምናምን ሲወፍሩ ሁሌ ነው የሚያደርጉት። አያውልቁትም እና አታውልቁት ሁሌ። ዛሬ እኔ መተንፈስ ስላለብኝ ቤታ ዛሬ አውለቀች ብላችሁ ዛሬ አታውልቁ። መተንፈስ ግድ ስለሚለኝ መተንፈስ ስላለብኝ አህመድ መተንፈስ ስላለብኝ ግድ ስለሚለኝ ለመተንፈስ ብዬ አወለኩትኝ። አሞኝ ነበር እንዲወደ እንቅልፍ የመጣ እንጂ አለምን እንትን አላለኝም። በግድ ቆንጆ ደንቆሮ ስለሆንኩ እኮ እንዳንተ አይነት ደንቆሮ ለማስረዳትም እኔ አልመጣም። እንዳንተ አይነት ሰገጤ ማይገባክ መሀይም ትንሽ ነጥብ ይዘክ እኔን ለመጣል የምትሯሯጥ ለእንዳናንተ አይነት ደንቆሮ ማስረዳት አይጠበቅብኝም። የሚወዱኝ የገባቸው ለምን እንደተናገርኩና የሄደበት አነጋገር ስለደበረኝ ነው እንጂ እኔ አልከኝ አላልከኝ ምን አባት አመጣለ? ራሴ ነኝ እኮ የማውቀው። በጦርነት መሀል ተቀላቅለክ የገባክ ናይጄሪያ ሁሉ ኢትዮጵያ ውስጥ ሰውን ስለ መልክ አስተያየት ምናምን ኮመንታሪ ይሰጣለ። ቅማላ ጥቁር አዝሙድ እንኳን ጥቅም አለው፣ ዳቦ ውስጥ ይገባል። አንዳንዶቻችሁ ራሱ ምንም ውስጥ ማገቧላቸው ሊያረኔ ክፉ አታሰሩኝ። እኔ ያልኩበት ኤንዞ አንተ በስመ አብ ቅዱስ የቤተሰቤን አንዱ ወገን ስም ይመስላል ኤንዞ። እኔ ያልኩትኝ ይገባቸዋል ውዶቼ፣ ለምን እንዳልኩኝ ሆነ
ወይ ላይክ ያወራበት መንገድ ታስፈራለች ምናምን ሲል ልክ እንደዛ ይሆናል አይደለ? ቀሪ ከርድ ለመደረግ ምናምን እንደሆነ ያስታውቃል። ያ ነው ያው አብረን የተጫወትን የተሳሳቀን ለእሱ ነው እንጂ እኔ አለ በሌላ ነገር አልወሰድኩትም። ምን ረስቼዋለሁ። እናንተ ናችሁ እኮ ያችን ነገር ሰበብ ፈልጋችሁ ሰውን ክፉ ለመናገርና ለመጣል አውቃችሁ ተሯሩጣችሁ ሪከርድ አድርጋችሁ ምናምን እንዴ ያስታውቅባችኋል እኮ መንገድ ሰበብ እንደምትፈልጉ ለእኔ ውድቀት እንደምትመኙ ሪፖስት አደራረጋችሁ ስቶሪ ላይ አደራረጋችሁ እኮ ያስታውቃል። ትንሽ ነጥብ ለእኔ እንደምትፈልጉ አውቃለሁ። እኔ ግን እንደ ሌላ ሰው በሆን ኖሮ በውስጥ ሄጄ እጽፍ ነበረ። አስመሳይ በሆን በውስጥ ሄጄ ኧረ ምን ሆነ ነው ምናምን ሼር አድርጌ ምንትን ፊት ለፊት ነው የጠየቁት። ድፍረት አለኝ፣ ኮንፊደንስ አለኝ። ማናባቱ ፈርቼ ፊት ለፊት ነው የጠየቁት። ኧረ እኔ ማንም አላፈምስም። እነሱ ግን የሚፈልጉት ማስመሰል ሲመጣ ነው። ዋይ ለምን አስመስላለሁ እንዴ? ፊት ለፊት እጠይቃለሁ። ደግሞ እኮ ወዲያው ረስቼዋለሁ። እናንተ ናችሁ የምታለቅሱት አልቃሻ። ምን ኢትዮ ምን አመለጠሽ መሰለሽ? አብጤ በአሜሪካ ገብቷል። አብጤ አሜሪካ ገብቷል። አላየሽውም? ተስፍሽ ቆንጆ የፊልተር ተጠቅሞ ወጣት መስሏል። ያምርበታል። ተስፍሽ ሁል ጊዜ ያን ፊልተር ከተጠቀም እኔ ራሱ ትዳሬን የምፈታ ነው የሚመስለኝ እንደ ሀሳብ ለተስፍሽ አድርሱልኝ። ተስፍሽ ሀረርጌው ያችን ፊልተር ያለማቋረጥ ከተጠቀምኩ ውዴ እኔ ራሱ እንዴ ሻፍርኩ እኮ አባባለ ምናምን ስትል በስማ ወርስ ጋራ ቤታ ተረጋጊ፣ ባለትዳር ነሽ፣ ልጅ ለመውለድ አላማ አለሽ፣ ወደፊት በሰርግ ታገቢያለሽ፣ ተረጋጊ፣ ትልቅ ሰው ነው ምናምን ራሴን አረጋግጬ ሽበትህም ጥፍትፍት ብላለች። አምሮብሃል ግን አምሮብሃል። ዋው አምሮበታል። ጌታን አላ አያምርበትም አባባሉ እንዲህ መደገፉ ምናምን እግዚአብሔርን በጣም ነው የሚያምርበት። ያችን ፊልተር ሾክ በላይ ለእኔም አሮጌት ለሚሉኝ መልስ ይሆናል። አምሮበታል። እናት ሸራፕ እቺ ደግሞ ወሬ ሳወራ ትመጣች። አምሮበታል። ኧረ እኔም ወዳችኋለሁ ውዶቼ። እኔ ለዚህ ለአንድ ደንቆሮ እኮ ነው የመለስኩለት እንጂ እኔ ሆድ የሚብሰኝ የሚከፋኝ ሰው አይደለሁም። ስሙኝ ምን ልነግራችሁ ነበር? ወይ ደግሞ ነገር ትወስዱብኛላችሁ። ይቅር ደግሞ ወደ ነገር እንዳትወስዱብኝ። አሁን እንቅልፌን አጥቼ የመጣሁት ኤዋን ለመግባት ለመጫወት ነው የመጣሁት ውዶቼ። በዚህ በጊዜ መጣሁላችሁ። አጋቤ እንዴት ነሽ? በጊዜ መጣሁ ውዶቼ፣ በጊዜ መጣሁ። ንገሩኝ። ኧረ እኔ ምን ያምርብኛል? በስመ አብ እንቅልፌን ሁሉ አልተኛውም። በጊዜ መጣሁ ውዶቼ፣ ንገሩኝ። ዛሬ በጠዋት ነው የመጣሁት። እንቅልፌ የማይተኛው በአንድ አይኔ እኮ ነው ያደርኩት። ለዚህ ለፍራግመንት ስል ልጅ ባሳድግ ይቀለኛል እኮ። ቆንጆ ሰዓት። እሺ ሁሌ በዚህ ልግባ፣ ሁሌ በዚህ ሰዓት እየገባው ላስለምድ። እንደ ይሄ እኮ የድሮ ሰዓቴ ነው፣ መጀመሪያ በፊት የምገባበት። ጥሩ ሰዓት በቃ ሰው ጥሩ ሰዓት 11 ሰዓት ማለት ሰው በጊዜ መተኛት አለብኝ። በጊዜ መተኛት አለብኝ። እሺ ምርጥ ሰዓት። በዚህ ሰዓት አተኙም ማለት ነው። በቃ ሁሌ በዚህ ሰዓት እየገባው እንደ ድሮ ያስለምዳለሁ። አሁን ሰዓቴ ሰው ራሱ ድብልቅልቅ ብሎበታል። ማታ ገባለሁ፣ ቀን ገባለሁ፣ ጠዋት ገባለሁ፣ ማታ ገባለሁ፣ ጠዋት ገባለሁ፣ ማታ ገባለሁ። ውዶቼ ናሆም ማታ ተናደ። ወይኔ ሁሉን ነገር ነው የምታወሪው ደግሞ እንደ ትናንትና ናሆም ተናደደብኝ። እንዴት በልኝ። እኔ ቴሌግራም ላይ የሁሉ ሰው ቴክስት አጠፋው ማለት ነው። በብዛት ማለት መጀመሪያ ያሉት ቴክስታቸውን ሞልቶብኝ የሁሉን አጠፋው። ለካ እንደ አጋጣሚ እሱንም አብሬ አጥፍቼዋለሁ። ከዛ መጣና በጣም ነው ማዝ ነው። እንዴት ታጠፊያለሽ ማለት እኔ እንደሌላ ሰው አይደለሁም ምናምን፣ እንዴት ታጠፊያለሽ ምናምን አለኝ። ከዛ አይ ምናምን ብለው ብደውለት እምቢ አለ። ዝም አላኮረፈኝ። አይ ችግር የለውም ምናምን ብሎ ዝም አለ። ግን ደብሮት እንደሆነ ያስታውቃል። ሚስጥሩ እንደ ሚስጥር አይደለም ጋይስ። በቃ ከዛ ኮረፈኝ። ከዛ ኩርፋል ምናምን ቤት ስተውለት አላነሳም። አይ ያለ ነገር ነው ምናምን ብሎ ላሻለ። ግን ውስጡ ደብሮታል። የሆነ ሰው አንፎሎ አረገኝ። የሆነ ሰው በናሁም ምክንያት የሆነ ሴት አንፎሎ አረገችኝ። እንዴ ሚስጥር አይደለም ይሄ። ሚስጥር ብሎ አልነገረኝ። ሚስጥር ካላችሁ ብቻ ነው የምደብቀው። ከዛ ውጭ የሆነ ሰው በናሁም የተነሳ የሆነ ሴት አንፎሎ አረገች። ራሷን መጀመሪያ ፎሎ ያረገችኝ። ከዛ በኋላ ባረገችኝ ፎሎ በሳምንቱ እኔም ፎሎ አመለስኩላት። ከዛ አሁን አንፎሎ ላይ እንትኔ ላይ ገብቼ ቆይ እስኪ አንፎሎ ያደረገኝ ሰው ማን ነው ላንሳ ብዬ አንፎሎ ያደረጉኝን ሰዎች እያስተካከልኩ ቀጭ ብላ
ዘጭ ብላ መጣችልኝ። አይናሁም ብዬ ገረመኝ። ጌታን አንፎሎ አድርገች። በእርግጠኝነት በናሁም የተነሳ ይሆናል። ምን አውቂ፣ ምናልባት የሆነ ጠርጥራን ከሆነ ብዬ አላውቅም። እኔ ስም አልጠቀስኩም። በሉ እናቴ አጀንዳ ጠፍቷላ። ሰሞኑን ሪከርደሮችም ስራ ጠፍቷል፣ እናንተም ወሬ ጠፍቷቸዋል። ቀስ ብላችሁ እንትን አትበሉ። አፍንጫዬ ምን ሆነ ውዴ? አስተያየት መስጠት ስትወዱ አፍንጫዬ ሰፋብሽ ነይ ግቢበታ ውዴ። ሰፋ ምን ሆነ? አፍንጫዬ እንደ ሰው አፍንጫ ነው። ጎራዳ ነኝ። ምን ሆነ አፍንጫዬ? አፍንጫዬ ላይ ጌጥ አለ። የአፍንጫዬ ብረት አለች። ንፍጤ የለኝ ውዴ። ምን አስጨነቀሽ? ወይ ነይ ግቢበት። ወይ ለምን የኔን አካል ወስዳችሁ ወደ ራሳችሁ አጠጋግኑትም? እና እናንተ በምትፈልጉት መልክ ሰርታችሁ ለምን አትልኩልኝም? እሱ ነው እኮ የቀራችሁ። እንደ ጉድ እኮ ነው። እንትንሽ ወሰር ደግሞ እንደው ጋይስ እግዚአብሔር እናንተ ያለሽ ነገረኛ ሰውነሽ ቤታ ወይ አቤት ትላለች። ተመልከቱ ውዶቼ፣ ማስመሳይ መሆና ፊትሽ አሁን ይኸውላችሁ የምሰራበትን ተመልከቱ። በመቤቴ ፍረዱኝ፣ ህግ ያግዳችሁ። አሁን ትናንትና ይህን ቪዲዮ ወዲያውን የለቀኩትኝ ልብስ ብቻ ነው የቀየርኩት። ይህን ቪዲዮ እና ይህን ቪዲዮ አንድ አይነት ቪዲዮ እኮ ነው። አንድ አይነት ፊልተር ነው የተጠቀምኩትኝ። ባኑ የሚባል አንድ አይነት ፊልተር እኮ ነው የተጠቀምኩትኝ። ግን እኔ በቃ ለመተንኮስ ሲፈልጉ ማለት ወይኔ ይችልሽ ፊቷ እንደ በጣም ይለያያል። አንድ አይነት ፊልተር እኮ ነው የተጠቀምኩት። አንድ ልብስ ብቻ ነው የቀየርኩት። ልብስ ብቻ ልብሴን ይዛሉ ሰዓት ማታ ላይ ሰራሁት። ማታ ወዲያው ልብስ ቀይሬ ደግሞ ይሄን ሰራሁት። ከዛ በላ አውቃው እኮ ነው። አቤት ስችሽ መልክሴ ሲጀመር ማለት ነው። ዳቦሽ ራሱ ስትላጩ እና ሳትላጩ አንድ ነው ወይ ወርቅዬ? ወይኔ እኔ መቻወኩ ዲያፍ የአፍንጫውን ጌጥ አይሎሬ ችኮላ የአፍንጫውን ጌጥ መስሎኝ እንደዚህ ሲያዩት ብረቱ ንፍጥ ያለው ለካ አፍንጫውንም ተሰራቻለሁ እንዴ? አይድሌ እስቲ መድኃኒዓለምን በሉ። ጭራሽ አፍንጫዬ ላይ ደረሱ። እኔ ውድ ግን እኔ የምሰራበት ግን ለምን እናንተ አትሄዱም? ሰው አፍንጫውን ሲሰራ ውዶቼ ስንት ቀን ሙሉ እንዲታሽጎ ነው የሚቀመጠው። እንዲታሽጎ ነው አፍንጫውን ሲሰራ የሚቀመጠው። እኔ እዚህ ላይቭ ላይ ተኛለሁ፣ እዚህ ላይቭ ላይ በላለሁ፣ እዚሁ ገላይን ታጠባለሁ፣ እዚሁ ልብሴን ቀይሬ ሳምንቱ ሙሉ ነው የምገባው። ደግሞ አፍንጫውንም ተሰራቻሉ ወይ መድኃኒዓለም አባቴ የማይሉት መከራ የለም። ሌላስ ሰው እንግዲህ ሰው ልጅ አፍንጫውን ተሰርቶ ስንት ቀን ሙሉ እንዲታሽጎ ነው የሚቀመጠው አፍንጫው እንዳይወድቅ። ጉድ እኮ ነው። እንደዚህ ነው የሰው ልጅ አፍንጫውን ተሰርቶ እንደዚህ ነው ቁስሉ ራሱ እንዲህ ነው ስንት ጊዜ ሙሉ ቆሳስሎ የሚቀመጠው። አቤት አምላኬ ሆይ፣ አቤት አምላኬ ሆይ፣ አቤት ዘንድሮ ግን እንደው ምን አይነት ጉድ! መቼ ነው ግን የምትሰለጥኑት? እስኪ ሰርች አድርጉ፣ እስኪ ሰርች አድርጉና በራሳችሁ እስኪ እንትን በሉ። መቼ ነው ግን የምትሰለጥኑት? ወይኔ ጉዴ፣ ወይኔ አምላኬ! እኔ እኮ እዚህ ፕላኔት ላይ መቀመጥ የሌለብኝ ሰው ነበሩ። እኔን እኮ ጌታዊ ለምን ግን ማለት ለምን? ወይ አንተና ወይ ውረድ ወይ ፍረድ ብለዋል። ምን ጉር ነው? ኧረ ወይኔ ስማ። ኤኒዌይስ ወደ ወሬ ስመለስ ምን ላይ ነበርኩኝ? በታተኑት ጭንቅላቴ እጭ ከዛ መጣው አለ ሲጀመር። በነገራችን ላይ ልንገራችሁ፣ አንድ ሰው ዳቦ ይቅርታ ዳቦ አልኩኝ። እኔ ይችን ቁረጡልኝ ውዶቼ። ወርቅዬ ላይ ለምሳሌ ወርቅዬ ፀጉር ብዙ ሲሆንባትና የቀጠሮ ደግሞ ስትመስል ትለያያለች ውዶቼ፣ ትለያያለች። ፀጉር ጉፍ ሲልባት አትታይም፣ ቦታዋ ሁሉ አይታይም። ግን ንስት ስታደርጓት ደግሞ ጽድት ብላ ምናምን ፏ ብላ ፈካ ትላለች። የሰው ፊትን በየቪዲዮ እየመጣችሁ ዘንዴ ፊቷች ልጅ ይለያያል። ፀጉር ረጅም ፀጉር ሳረግ አጭር ፀጉር ሳረግ ሜካፕ ስቀባ በፊልተር ያለ ፊልተር እና ለያያለዋ። ምንድነው አዲስ ነገር አለ እንዴ? ያም ነገር እኮ ይለያያል እኮ ሲነሳና ሳይነሳ። እሳ ያላማረ አንቺ ንፍጣም እንኳን አላማረ። እሳ ያላማረ ቅማላም ወይ ቤታ ስድብ ኃጢአት ነው። ቅሪ በላይ ፕሊስ መድኃኒዓለም ወይ ለዚህ አሁን ለተናገርኩት ማረኝ። ተሳስቼ ነው። ስድብ ኃጢአት ነው። ይቅርታ ውዶች። ይህ ውጭ ናት የምታስለክፈኝ። ዛሬ ጥፍርሽ አያምር። በየቀኑ ነው እንዴ ጥፍር መቀያየረው? አሁን ጥፍሩ 2 ሳምንት ሊሆነው ነው። ዛሬ ጥፍርሽ አላማረም። ሁሌ እኮ ነው አድርጌ የምመጣው። ለወሬ ችኮላቸው እኮ ነው የሚገርመኝ። ሁሉ ነገር አያምርሽም። ለምን? ስለምትጠይኝ ውዴ።
የኔ ቆርቆራም የኔ ቆሽ ማዳሮጊት አስረግጬ ልንገር ስለምትጠይኝ ሌላ ምንም አላደረኩ። አልረዘመ ሌላ ዲዛይን የለው። ኖርማል ጥፍር ነው ያደረኩትኝ። እንደውም የፊቴ ሜካፕ ነካው። ኖርማል ነው ያደረኩት። ምንም ነገር የለው። ፍሬንች ነው። ምንም ነገር የለው። ኖርማል ነው። አያምርም አያምርም። የአንቺ ባዩ ይሄኔ እኮ በጥፍርሽ ውስጥ እኮ ጎመንና ቆስጣ አይጠፋውም እኮ ውዴ። ጎመንና ቆስጣ አይጠፋውም። በኋላ ከራበኝ ብለሽ ያስቀመጥሽ ነው የሚመስለው ጥፍርሽ ውስጥ። ጎመንና ቆስጣ አይጠፋውም። አስተያየት ስትወዱ ማለፍ የሚባል እንደው ባያምር እንኳን ማለፍ የሚባል ነገር አበሻ አልፈጠረበት። ማለፍ የሚባል ምን አለ እስኪ ማድነቅ ልመዱ። ባትዋደዱ ማድነቅ ልመዱ። ላይክ ማድነቅ ልመዱ። አስተያየት መስጠት እስኪ አንቺ ተጠቀሚውና እንየው እስኪ አንቺ እጅ ላይ እስኪ የትኛው ነው የሚያምረው? ተሰርተሽ እንየው። እግርሽ የወንጭን መንገድ ሄዳ አይደል የሚመስለው? በእጅሽም በእግርሽ የተራመድሽ መሆኑንማ እንደው የማይታወስ ሰዎች እንዳለ እዚህ መጣችሁ። ጥፍርሽን ተሰርተሽ ታውቂያለሽ ውዴ? ጥፍርሽን ተሰርተሽ ታውቂያለሽ? ኢቭን ጥፍርሽን አይተሽው ታውቂያለሽ? እኔ ሳትሊስ ባያምር እንኳን ለጥፍሬ በስነ ስርዓት አስቤ ተሰርቻለሁ። ተሰርተሽው ታውቂያለሽ? አስተያየት ሰጪ ቴንኪው። እንደዚህ የመሳሰሉ ጎረምሶች ሲስሙኝ እናንተው የምትሳደቡን ነገር ጆሮ አይሰማ። ሜካፕት ያለሽ እኔ ግን እኔ ቤት ስትመጡ ረሃብ ይሰማችኋል ወይ? ችጋርና ቸነፈር በላያችሁ ልሄዳል ወይ? ቴንኪው። እንዲህ አይነት ቆንጆ ወንዶች ሲሰጡ ደስ ሲሉ እንደናንተ ጭልፋ የሚመሳሰል የሚሰድበኝ ቆንጆማ ይሰጣል። ጣል ጣል አድርጎም ይሄዳል። እናንተ ተሳደቡ እድሜ ልካችሁን እንጂ አስተያየት ስጡ። ረሃብ ይሰማችኋል መሰለኝ። የሆነ ፊቴ ላይማ የሆነ ነገር ተቀባብቼ ልምጣ። ደግሞ እኮ ወይ ቅንድቤ ወይ ምናምን ፋውንዴሽን ነው የምቀባው እኮ። ይህን እንኳን ኮንሲለር ኮንቱር ስደራረብ አልውልም። ይመጣሉ ብቻ የራባቸው ነው የሚመስሉት። ባለፈው እኮ ነግሬያቸዋለሁ። በጥብጣሽ በዱቄት መልክ ሶስት ጥብኛ ጋግሪና ውሰጂው። እንግዲህ የረሃብ ስሜት ከተሰማች ዱቄት ፊቴ ላይ ስታይ ምን ጉር ናቸው እነዚህ ሰዎች? ግን ሁሉን አስተያየት መስጠት ይፈልጋሉ። ሁሉም በቃ አንድ የሚያልፋቸው ነገር የለም። ናውጣ እንኳን አየውክ ናውጣ ንፍጣም። ከዛ በኋላ ሞዴሬተር ነው የቦለከኝ። በናውጣ ገጠሬ ስድም መሰለው እንዴ ንፍጣም። እኔ እኮ ገጠሬ ይላል። እኔ ገጠሬዋ ከአንተ ከከተሜው ሰልጥኜውን እንግዲህ ተቆጣጠርኩትኝ ሶሻል ሚዲያውን። ሌላ ምን ባለመሆን ነው? አንተ ከተሜ ምን አመጣቅ? ፀጉርን እየጠቀለል ትኩስ ድንጋይ ላይ ኪንታሮ ቂጥ ላይ እስኪያበቅል ድረስ ነው መደዴ ጡትና ቂጥ እያየ ስትላከፍ የኖርከው። ምን አባ ለውጥ አመጣ? ገጠሬው ማናት የአሜሪካ መጥቶ 3-4 ጆሲ ማይ ቤቢ ጆሲ ውዴ እንዴት ነህ ጆሲዬ? የኔ ፍቅር የጥንቱ የጠዋቱ ሚኪ ማራኪ የድሮ ብስኩት እንዴት ነው ውዴ? ላይ ባገባም እንዴ? እስኪ ግባ የኔ ጌታ ጆሲዬ የኔ ዘንጋዳ እስኪ ግባ የኔ ፍቅር። አገባም እንዴ ላይቭ ዛሬ? ቆይ እስኪ ወጣቱን ላውራ። እነዚህ ሰዎች እኮ እድሜና አጃጁት እኮ አላጫውትም። እጣ ፈንታ ምን እዳ መጣብኝ ውዴ? ቢዝነሱ ምንም አልጠቀመኝም። 1000 ይሰጣሉ፣ 1000 አይነት ወሬ ያወራሉ። ከዛ ደግሞ ሰው ቤት ደግሞ ሄደው ያሙኛል። ታምቼም ተሰድቤም ደህና ነገር ሳይሰጠኝ ለምን ሲባል ውዴ? ምንም ቢዝነሱ አላዋጣኝም። 1000 ኮይን ነው የሚሰጡትኝ። ተለቅ ያለ ነገር እንኳን አይሰጡም። 1000 ኮይን ሰጠው ራሱ ሀሜታቸው በሰዓት አልገባንም አላስገባችንም ይላሉ። 5K አዎ ጋይስ ሂሳቡ መጨመር አለበት። ጆሲዬ የኔ ብስኩት አገባም ውዴ ብስኩቴ። እኔ ጋይስ እናቴ ትሙት የሚመችኝ ማለት ነፃውኝ ሳወራ ኤርሚ ደስ ይለኛል። አይ ብዙ አሉ ግን እሺ ኤርሚ ደስ ይለኛል። ፍራይዴዎች እግዚአብሔር እንደው መቼስ የሰው ልጅ አይታወቅም። ዛሬ ደህና ነው ስንል ነገ ታሞ ይመጣሉ። ዛሬ ታመዋል ስንል ነገ ደህና ይሆናሉ። እዚህ ቲክቶክ ማህበረሰብ ቋሚ ባህሪ ያለው ማህበረሰብ የለንም እኮ ወዶቼ። ዛሬ ሰላም ነገ መንፈስ ነው የሚሆኑት። ግን እስካሁን ድረስ ባለው ሁኔታ ወቅታዊ ሁኔታ እያለን እናውራ። ዮናታ ፍራይዴዎች ጆሲ ኤርሚ ምናምን ሙዳቸው ደስ ይላል። እኛስ እናንተ እኮ አታወሩኝም። ደስ ይላል ጌታን እግዚአብሔር ማለት ለወደፊቱ አላውቅም። ቤታ እንዲህ ብለን እኔ ሳክያ አንተማ ቆይ ነገ አወራሃለሁ። ቤታ እንዲህ ብለሽ ነበር እንዳትሉኝ። ውይ የኔ ብስኩት ብያለሁ። አበወለድ የጥንቱ ብስኩት ሁሉም የሚወድግ ሁሉም የሚገምጥክ ጆሲ አበወለድ ሁሉም ሰው የሚመኝክ ሁሉም ሰው የማይረሳክ አበወለድ ብያለሁ።
እና ለጊዜው አላቅም ባህሪያቸው እስካልተነ ወይ አክዬ ላድንቅ አንተ አክዬ የጥንቱ የጠዋቱ ምንም ቢሆን ቹቹዬው ቢታይበት ራሱ ስለ ሰው ሳይጨነቅ አክዬ እኮ ስንት ነገር አለ። ጌታ እንደ አኬ ልብ ይስጣችሁ፣ እንደ አኬ ጥንካሬ ይስጣችሁ። ወሸሌው ታይታ እንኳን አክዬ እኔ ፍቅር ታይታ እንኳን እሱ እናቴ ምን አባቱ ብሎ ከእኔ ከፍላጎቴ በላይ አይበልጥም። በድንገት በስተት የታየ ነገር ነው። ለማን አባቱ ብዬ ነው ሶሻል ሚዲያ የምትወው ብሎ አኬ እኔ ፍቅር እስካሁን የጥንቱ እህቱን ሳይክድ እሱ ብቻ ሳይክደኝ የኖረ አክዬ ይባላል። አክዬ እኔ ፍቅር እኔ ወዳለሁ። አኬ ሙት የእውነቴን ጌታን አክሊል ወዳለሁ። የእውነት ወዳለሁ። ታሳዝነኛለህ ማለት ክፋት የለህም ግን ሰው ያው በቃ አይደል ጊፍተሮችን አባራ እሱ ነው ትንሽ የከበደኝ አክዬ። አሁን እንደዛ አይደረግም። ኑሮ በዘዴ እኔ ቤታን ተሻሽ እያላየም ውስጤ እኮ ያቃጥልኛል። ሳያቃጥሉ ይመስላል ነው እንደዛ ነው የምትለው። አሜሪካኖች አንተ አሜሪካን ቆይተ የለ እንዴ? አሜሪካኖች ምንድን ነው የሚሉትኝ? አላያቸውም? ሲስቅ ይስቁላል። ልክ ልፍ ሲሉ እንደዛ ነው መሆን ያለብህ ውዴ። አንተ ሲመጡ ቅማላም ለምን አባህ ነው 1000 የምትሰጠኝ? ሌላ ቤት 10,000 ትገፋለህ አይባልም። አኪ እንደዛ አይደለም። ሌላ ቤት 10,000 እንደገፋው እኔም ቤት 10,000 ለመግፋት ያብቃት። ለ1,000 አመሰግናለሁ ማናየበት ነው የሚባል። አንተ እንትና ቤት አየው ከ10,000 ስገፋ አይባልም ውዴ እንዴ። እንደዛ ስትላቸው ማለት ነው አንተን ለማቃጠል ለሚሄዱት፣ አንተን ለማቃጠል አንተን ለማናደር ነው አኬ የሚሄዱት። ቆይ ቴክስት መጣ እንዴ? አይ በስመ አብ እንትኔማ ከተላየው ወይ ራስቸው ወይ ለድጋማ ውዶቼ። ቴንኪ ሁሉ እያወራሁ እኮ ምንም ቤቱ ጣልጣል አይደረግም። ራስቸው ውዶቼ አቋረጡ። በመሀላኪን ሳይ ነው አልጨረስኩም። ናሆሜም ደስ ይለኛል፣ አቤልም ደስ ይለኛል። ቆይ ወደኋላ ልመለስ። ኧረ ሪከርድ ያደረጉኝ ሰዎች ናሆምም ደስ ይለኛል፣ አቤላም ደስ ይለኛል፣ ውዶቼ ደስ ይለኛል። ራስቸውን ይቅርታሽ ማለቴ ይቅርታ ሪከርድ ተደርጓል። እኔም እኮ ወረተኛ ቢጤ ነኝ፣ ግን አንዳንዴ ወረተኛ ቢጤ ነኝ፣ እረሳለሁ። ሪከርድ እንዳታደርጉኝ፣ ወረተኛ ቢጤ ነኝ። አንተ ምን አባህ ነው የምትሳደበው? ቅንቅና በቀቀን ስሙኝ። ዩቲና አላማረባትም ዛሬ። ዩቲና በነገራችን ላይ ማለት ነው ዩቲ ቆንጅዬ ናት። መድኃኒዓለምን ቆንጅዬ ናት። መልኳ በጣም ነው የሚያምረው። ቆንጆ ናት። ዛሬ ነው ትኩር ብዬ ዩቲናን ያየኋት። እግዚአብሔር ድሮም ቆንጆ ናት ትታወቀኛለች። ግን የሆነ ኮመንት ሳይት እዘብ ላይ ነው አስተውዬ ዛሬ ሳያት እግዚአብሔርን ዩቲና ቆንጆ ናት። መልኳ ያምራል። እንዴ ሀገሬ እንኳን መወትሽልኝ እንዴ ጋይስ። ኢትዮጵያ ሰዓቱ ስንት ሰዓት ነው? ጻፉልኝ። ስንት ሰዓት ነው ኢትዮጵያ? እንዴ እኔ እቃችሁን ይዛችሁ ነው እንዴ የምገቡት ውዶቼ? ኢትስ ኦኬ። ሰውነቷም እኔ እኮ በቃ አስታይ ሁሉ ሰው ፐርፌክት ሆነ የተፈጠረ ነው። ፊት ለፊት ነው እንዲህ ወገን የተሰለፍ ነው። አሁን ለምሳሌ እግዚአብሔር እየሰራን እያለ እያደለ በነበረበት ሰዓት ሮጬ ቂጥ ላይ ነው የተሰለፍኩትኝ። ቂጡት ላይ ቂጥና ጡት ላይ ፊት ለፊት ሰው ኧረ ቤታቴ አፍንጫ ተሰለፊ ለምን ብዬ ለምን ይሄ ታውቆኝ ነው የወደፊት አላማ። ወንዶች እንዴ ምን ነው ሁለት የሚጽፉት? ለምንድን ነው ሁለት የሚጽፉት? አረ ኮመንት የሞላ ሁለት ለምረው የምጽፉት ውዶቼ። ሞጣን እንሄድበታለን። ግን ቆይ ለምረው ሁለት የሚጽፉት? ለምረው ሁለት የምትጽፉት? ጤነኛ አይደሉም እንዴ እዚህ ቤት ነዋሪዎች? ወይ ለካ ሰዓት ጠይቄያለሁ ውዶቼ፣ ቅርታ። ቆይ ለካ ሰዓት ጠይቄያለሁ። ቆይ ሰዓቱን ተውትኝ፣ አስጠፍ እንደ ወሬን ብትንትንትንትን የዚህ ቤት ነገር አንዱም ሳይጀመር አንዱ እንዳያልቅ። እስኪ ወሬን አስጠፋችሁ። አሁን ስለምን እያወራው ነው? እኔ እኮ በእንቅልፍ ልቤ እኮ ነው እዚህ ላይቭ ላይ የምገባው። አሁን እሺ ስለምን እያወራው ነው? አሁን ስለምን እያወራው ነበር? እሺ እሱን አስታውሱኝ ውድ። አሁን አንቺ ውሻ ስላልሽኝ ስድብ መስሎሽ ነው? አንቺ ዶላር እያልሽኝ ነው። ከኔ ፍቅር ዶላር ስለ ቂጥ። አዎ ጥሩ መጀመሪያ እዛ እየታደለ ማለት ነው አስታውሳለሁ። በ1915 በደርግ አቆጣጠር ያኔ እየታደለ ነው አሉ። መልክ ምን እየታደለ እኔ ፊት ለፊት ሄጄ ቂጥ ላይ ማን አዘዘኝ? ለነገሩ እንዲህ ታውቆኛል። የዘንድሮ ወንዶች ከቂጥና ከጡት እንደማይላቀቁ ታውቆኝ ሄጄ ቂጥ ላይ
ቂጥና ጡት ላይ ሰወረ ቤታ አይን ላይ ሂጂ አፍንጫ አልሄድም ለምን ብዬ በትራስ ሸፍኖም ቢሆን ወዬ በላይም ብዬ ሄጂ ቂጥና ጡት ላይ ፍል ለፊት ነው የተሰለፍኩትኝ። ፊት ለፊት ሌላው እናቴ ዲቦራ አይን ላይ ነው። አይኗ እስኪውረጠረጥ ዲቦራ እና ጉቺ አይናቸው እስኪወጣ ድረስ አይን ላይ ሄደው ነው የተሰለፉት። እኔ ምን ቦጣኝ? ቂጤ እና ጡቴ ላይ ውዴ። አሁን አልጠቀመኝም። ጠቅሞኛል ውዶቼ፣ ጠቅሞኛል። ማን ነው? የሆነ ሰው አየው። እኔም አብጤ ጭራሽ ደግሞ ቤት አብጤ እያላችሁ መምጣት ጀመራችሁ እናንተ። ጨዋታም ቀልድም አታውቁ። ቆይ አንዴ የሆነ ሰው ይላል። ቆይ ላጥፋ ባላየ አለፍኩ ልበል እንዴ? ሀቢባ አለች እንዴ? ቤታ ሰማሽ? ጆከር አገባ አሉ ውዴ። በሁለተኛው ቀን እናትሽ ልንጭልሽ ብሎ ይለያያሉ ውዴ። ምን ችግር አለው ታዲያ? በሁለተኛው ቀን ረግጦ እርግጥቅጥ አርጓቴ በሁለተኛው ቀን ውዴ ይለያያሉ። ችግር የለውም። ለሶስተኛው ሰርግ ወገብሽን ሰሪ። ወይኔ ዶከሬ ሰበቀ። ለሶስተኛ ቀን ለሶስተኛ ጊዜ ሊያገባ ሲሆን ወገብሽን አስረሽ ድጋሚ ለአራተኛ ላይ ማንን ነው የሚያገባው? ኧረ ቆይ ወይ ሞኒካን ወይ በጣም ነው የሚንከባከባት ውዶቼ። ሞኒካ ከማይ ጽብቅ ዳንደይ ሀፍታ ማረይ ጽብቅ ውዴ እንከባከብሻል ጆከር። አይ ሞኒካን ነው የሚያገባት። የፈረደባት ሞኒካ ወይ ሞኒካ እሳት ውስጥ ነው የገባሽው። የኔ እናት እሳት ውስጥ በሁለተኛው ቀን ይሁን ውዴ። እንግዲህ ምን ማድረግ ይቻላል? ጥምረት እንፈጥራለን። አባቱ አማራ እናቱ ኤርትራ። ደስ ይላል። ተጋቡ ከዘለቀ። እኔ እንዳታነቃቁኝ በመቤት። እኔ አሁን በጠዋት ተነስቼ የመጣሁት እግዚአብሔር እንደኔ ወረኛ ግን የለም። አሁን በጠዋት ተነስቼ የመጣሁት 54,000 ኮይን ላስሞላ ይዋል ልገባ ነው። ተመልከቱኝ። እንቅልፌን አጥቼ አይምሮዬ ተቃውሶ ቁጭ ብዬ እያወራሁ ነው። እሺ እኔ አሁን ምን መደረግ ያለብኝ ሰው ነኝ? ግን ማን አለ አሁን በዚህ ሰዓት? ጆሲ ብስኩቴ ሀባቤ ያላልኩት ነገር የለም። አልገባም ይሄ ሰውዬ። ጆሲ ትገባለህ? አገባም። እኔ ግን መልመድ አለብኝ ከሌሎች ጋር መጫወት። እውነት አንዴ በቃ ከለመድኩት ሰው ጋር ካልሆነ መጫወት አልችልም። ኦኬ እሺ፣ አንዴ መሶብ ይግባ ለ2 ደቂቃ። እሺ ቆይ ላስገባው አንዴ ከይቅርታ ጋር ውዶች። አሁን ነው ኮመንቱን ያየሁት። መሶብ ስቤ ያለው ና ግባ አንዴ። እሺ ውዶች ሰላም ነው አለን። እንዴት ነህ? አሾይና ሰላም ነው አለን። የሞሰብን ለውጥ ላሳይሽ ብዬ ነው። እሺ ድርሻ ለመቼስ እዛ ቤት ላይ ድርሻ ልጆቼ። አሁን የታደሰ ነው። ሲለን ዲዛይን ይባላል። ኢትዮጵያዊ ነው ያደሰው። አሁን ለኒው ይር ከፍተነው ነው። ንገራቸው የት እንዳለ ምናምን። ፓርማ ጣሊያን ከተማ። ፎሎ አድርጉት እንግዲህ። ጣሊያን ስትመጡ ጎራ በሉ። አያምርም ጋይስ? ጌታ በቃ የተማለ ምንም የኢትዮጵያ ነገር ወንበሩ ራሱ ሳይቀር ምንም የኢትዮጵያ